አልሞተም የሚለውን ቀጥል። ዋና ትልቁ ነገር መሞቱ ተረጋግጧል። ያሟሟቱን ሌላ የድምጽ መመሳሰሉም ይቆየን፣ እሱንም እናረጋግጣለን። እና ይሄ ነው ይሄ ቱ ዘ ፖይንት መናገር የሚገባን ሶስት ነገሮች ነበረ። በጣም እንትን የሚለው ዋና መሪው የነበረው አልሞተም ነበር። መሞቱ ዛሬ ተረጋግጧል። ደምረው በማወቅም ይሁን ባለማወቅ እግዚአብሔር ተጠቅሞብሃል። እግዚአብሔር ይባርክ። ታንኪ ሶ ማች። መጀመሪያም ጊዜ እንዳልሞተ ከሾርት ቪዲዮ ሰምቻለሁኝ። አምጥተህ ማንን እንደሆነ አላቅም አረጋግተህ ነበር። ለሁለተኛ ነገር ትናንት ስንወያይ ሰምተህ ነው መሰለኝ። ለሁለተኛ ጊዜ አምጥተህ ወንድሙንም አብሮ አደጉንም አምጥተህ ሞቷል አበበ ጉልላት እና አልሞተም እያለ ሌት ተቀን ዲበኩሉ የሚዋሸው ውሸቱን ነው። ይቅርታ መጠየቅ አለበት። ስለዚህ ይሄ ዲቤቱን አልቀበልም። አበበ ጉልላት መጀመሪያ እንደዋሸ እንዳልሞተ ይመን ይቅርታ ጠይቆ ነው ስላለ አሁን መሞቱ ስለተረጋገጠ ዜን አክሴፕት ሂዝ ዲቤት። ኤክስኪውዝ የለህም። አሁን ይሄንን ተረት እህት አብያተ ክርስቲያናት ኦሪየንታል አራቱ የማያውቁት ታቦት ኦኬ፣ አባቶች የማያውቁት ዘሜን ላይን ቸርች የማያውቁት ማለት ኢስተርን ኦርቶዶክስ እና ካቶሊክ፣ ወንጌላውያን የማያውቁት፣ ሪፎርመርስ የማያውቁት፣ ቃሉ የማያውቀው ታቦት ይሄንን ዲቤት ግባና ከዛ በኋላ ሌላ ሁለተኛው እንደገና ፔናችሁን ትቀበላላችሁ። አትገባም፣ ተቀበል። በቃ አለቀ። ኤክስኪውዝ ያደረከው ዛሬ ፈርሷል። እንዳልሞተ ይመነኝና ይቅርታ ልጠይቅ ነበር ያለው። ይሄው እንዳልሞተ ራስ በቁጭ ባልክበት ዲበኩሉ ተረጋግጦልሃል። ዜን ዲቤቱን አውል አክሴፕት የሚል ቪዲዮ ነው መስራት ያለብህ። ይሄ ነው። ከዚህ በላይ አየሩን አልይዘውም። ወገኖች ግቡ። ኤርሚዬ ውሃ ጠጣ። ዛስ ፋይን። ነገሮችን በእንደዚህ አይነት ዘ ፖይንት እንናገራለን። ተባረኩ። ለሌሎች ልጥቀቅ። ከሰማችሁኝ አንዴ እኔ ልናገርና ልወረድላችሁ ስራ ላይ ስለሆንኩኝ። የተፈለገው ነገር ሌላ ነው። ደምሮ ቤትም ታውቃላችሁ ሁሉ ነገር ጠሯል። ኮይን መሰብሰቢያ ነው የተፈለገው። ዲበኩሉም እንደዛው። እኔ ቄስ አልለውም። እንደዚህ አይነት ቄስ በህይወቴ አይቼም አላውቅም። የልጆቹን ምንም ኢንተርቪው እንኳን ሳያረጋቸው የነበራችሁ ሰዎች ታውቁታላችሁ። ነፍሰ ገዳይ ነው ኤርሚያስ ምናምን ውሸታም ነው እያለ ሲል የነበረው በስሙ ሁሉ ላስኔሙ ያው ላያችሁ በኩረ ነው የሚለው። ኤርሚያስ ግን ላስኔሙ ተሳስቷል አለ። ወንድሙ ቁጭ ብሎ የተፈለገው ልጁ ሞቷል አልሞተም ነው። ሞቷል ልጁ አይደለ? ወንድምየው መጣ። ላስኔሙ ተሳሳተ። ምን ተሳሳተ? ይሄ ምን ቢግ ዲል አይደለም። ግን የተፈለገ አልተሳሳትኩም። ኳስኒ እንዴ አንደኛ የኛ አካባቢ ሰዎች በህረን ያለው አለ። በህረን አሁንም እኮ ይባላል። ይኸው መዝገበ ቃላት አውጥቼ ላሳይ እችላለሁ። የበህር ልጄን ነው የሚሉት አብዛኛው የገጠር ሰዎች። የበህር ልጄ በህረን በኩረ ተብሎ እንደዚህ ጥብቅ አድርጎ በኩረ ብሎ እንኳን የሚጠራ የለም። እና በህረና በኩረ ብሎ የሚለውን አጠብቅና ላላ ካልሆነ በስተቀር አማርኛ አስተምረዋለሁ ለዲበኩሉ አማርኛ ሃሁ ሂሃ ብዬ ማለት ነው። እና ያው በቃ እዚህ የተፈጠረውን ነገር መመለስ ማጠፍ ሲቸግራቸው ፊት ለፊት ቀርቦ በእውቀት መሞገት ሲያቅታቸው እስከዚህ ድረስ ሄዱ ማለት ነው። እና ቀጥላስ ነው ያ ድራማ ነው የሚሰራ የነበረውና ከጎን ያለው ልጅ እኔ ልጆቹን አላቃቸውም፣ ግን ያው በስ እንዳልኩ በስም ያቆኛል። ሁሉም ሰው በስም ያቀኛል። ለምን አካባቢው እዛ አካባቢ የሚወለድ ሰው በቤተሰብም እንታወቃለን። የማዘር እንደሆንክ ማን እንደሆንክ ሁሉ ነገር ሁሉም ይታወቃል። እና ልጁን ሁሉ የሆነ ኢሞሽናል አድርገውት የሆነ ነገር ሁሉ አረግ ነበር ምናምን እንዲሉ ሁሉ ነው ያደረጉት። የሰማችሁ ካላችሁ ምንም በእግዚአብሔር ፊት የሚዋሽ ነገር የለም። እና እሱ ፎከረም አልፎከረም ምንም የሚያመጣው ነገር የለም። የማዘር እንደሆነ ይታወቃል። እዛ አካባቢ አለ ማለት ነው። ግን የተፈለገው ልጁን አውጥቶ ልጁ አልቅስ ከጎን ሲለው ድራማ ነው መስራት የፈለጉት። እንግዲህ አሁን ይሄኛው ምን እንደሚሆንባቸው እንግዲህ እናያለን። ሁሉም ሲዋሽ ነበረ እንዳለ ዲበኩሉ ጋር ፎሎወሮቹ በጠቅላላው ሲዋሹ ነበረ። ወጥተው ሁሉም መዝሙረ ያሬድ የተባለው ይሄ ጺማሙ ራሱ ወጥቶ ይቅርታ መጠየቅ አለበት። አልሞተም ምናምን ምን የሚገኝ ነገር አለ? ሰውየው ሞተ አልሞተ ኤርሚ ምን የሚጠቀመው ነገር አለ? ታብታ ፈልጎ ነው ምናምን። ልጆቹን ያመጣቸው ደምረው ነው፣ በገንዘብ እንዳመጣቸው ያስታውቃል። ምልህ ልጁን ያኛውን ዳዊት የሚባለው ሌላ ነው፣ ልጆቹ የሚያወሩት ሌላ ነው። የሌለ ነገር ነው የሚያወሩት ያሉት።
እውነቱ ሜዳ ላይ አለ። እኛ በህይወት ያለን የምናውቅ ሰዎች እናውቃለን። ስለ ቤተሰቡ ሁሉ ስለ ቤተሰባችን ሁላችንም እናውቃለን። ማም እንደነበረ እናውቃለን። ኃይለኛ ቤተሰብ ነው። ያ አጠገባችን አደርስም ዘሮቻችን ጋር ነበር በፊት። የጌታ ነገር ግን ሆኖ አሁን ይኸው አንገት ተሰብሮ ቁጭ ብሎ ያንተን ስትብ ቁጭ ብሎ ይጠጣል። ጌታ እንደዚህ ያደርጋል ማለት ነው። እና ለማንኛውም እኔም ያው የማይባል ነገር ልናገር ነበር ገብቼ ሰውየው ተዋቸው። እንግዲህ እዚህ ያላችሁ ወገኖች አንደኛ ደጋግመን እንደነገርናችሁ እኔ አሁን ይጽፋሉ ብዬ ጠብቄ ነበር። ኦርቶዶክሳውያኑ የአብሮ አደጌን ሞት እናንተ ልትቀልዱበት አፋችሁን ልትከፍቱበት አንድ መተተኛና አስማተኛ ባወራው ወሬ ያው እውነቱ ሞቷል አልሞተም? ሞቷል። ድምፁ የሱ ነው አይደለም? በምን ሞተ በምን አልሞተ ብለው የሚለው ከፈለጉ ይሄዱ። በቅዱስ ቁርባን መገዳደል ዛሬ ነው እንዴት ተጀመረው? ቪዲዮ አለ፣ መጽሐፍ አለ፣ ማስረጃ አለ። እዚህ ሌላ እንደውም ሆድ አባውን ብቀል ያወጣዋል ብሎ የሚል በጣም ብዙዎች ተደብቀው የተቀመጡ ሁሉ ይወጡልሃል። የስንክሳር መጽሐፍ ላይ ብቻ አገልጋያችሁ አይደል እንዴ በቅዱስ ቁርባን ሰውን ሲገድል ነበር ተብሎ የተባለው? ከየት የተገኘ ነው ይሄ ትምህርት? ዲናይ አታደርጉትም። የሰኔ 17 ስንክሳርን ላይ የወጣውን ጉዳችሁን ዲናይ አታደርጉትም። የድምፁን ቅዳሜ ጠብቁ። መሳይ ወንድም ያለህ መሳይ ያለህ ካለ ላክልኝ። አንድ ቁጥር ማስታወቂያ እዚሁ ተናገር ኤርሚ መሳይ ያለህ መሳይ ካለ አንድ ቁጥር ጻፍልኝ። እሺ ኤርሚ አቤት አንድ ነገር ማለት ፈልጋለሁኝ። ሩክዬ አንዴ ትልቁ ላይ አድርገኝና ካሜራ ከሽ ማሳየው ነገር አለ። ወይ መሳይ መጥቷል። ማን ላውርድ? አስኒ አንዴ ላስወርድ። ቴንክ ዩ አስኒ እታች ላስወርድ። መሳይ ላስገባ። ኦኬ ድምፁ ያበበ ጉልላት ነው አይደለም ብሎ የሚለው መሳይ ገብቶ ይነግረናል። ተሰሙታላችሁ። እሺ ወንድምነት ጋይድ። እሺ የመጀመሪያው ነገር በዚህ ጉዳይ ላይ እዚህ ገስት ላይ አንድም ኦርቶዶክሳዊ ገብቶ እንዲናገር አልፈቅድም። እኔ ትክክል ነህም እንዲሉ አንፈልግም፣ ተሳስተሃል እንዲሉ አንፈልግም። ምክንያቱም በዓለም ካሉ ሰዎች የሚደረግ የትኛውንም ምስክርነት አንቀበልም። ምክንያቱም በቃ እውነት የለም በእነሱ ውስጥ የተቀበሉት መንፈስ ስለሚመታ ሁሌም በደንብ ስሙኝ፣ ሁሌም ነገርን ማለትም የሚሰራውን ስራ ለማበላሸት የሚሰራው ስራ መሰናክል እንዲገጥመው የተለያየ አጀንዳ ይዘው ይመጣሉ። ለምሳሌ ካህን ጌርሳም ይመስለኛል ደምሮ እንዲገባ የፈለገው ደምሮ ዛሬ አይደለም እኮ ይሄን ጉዳይ የሚያውቀው። አበበ መሞቱን ዛሬ አይደለም የሚያውቀው። ላሳያችሁ በማስረጃ ቀሲስ ዲበኩሉም የሆኑ ደምረው የአበበ መሞት ከ4 ወር በፊት ያውቁ ነበር። እሺ ለምሳሌ ማስረጃ ላሳያችሁ ምን አይነት ሰዎች እንደሆኑ እንድታስተውሉ ብቻ ነው። እነዚህ ሰዎች ምን አይነት ሰዎች እንደሆኑ ከነዚህ ሰዎች የሚመጣ ምስክርነት በጭራሽ አንቀበልም። በቃ አንቀበልም። የፈለጉትን ሊሉ ይችላሉ፣ ምንም ይበሉ። በቃ ከተቀበሉት መንፈስ ስለሆነ እንረዳቸዋለን። አሁን የገባሁት ይኸውላችሁ እኔና ኤርሚ የምንላላክበት ቴሌግራም አካውንት ነው። ይሄ ለምሳሌ የመጨረሻው መልእክት ነው። እሺ ይኸው ዝም ብላችሁ ተመልከቱ። ኦክቶበር 14 እዩ፣ ሁላችሁም እዩ። ወደ ላይ ስክሮል እያደረኩት ነው። ሴፕቴምበር 20 ደረሰ። ይኸው እዩት። እሺ ጁላይ 22፣ ጁን 13 ተመልከቱ። እንግዲህ አሁን ካለንበት ጁን 13 ጋር ደረስኩኝ። ይሄ መልእክት የተላከው ጁን 13 ነው። እዚህ ጋር አንድ ቪዲዮ አለ። ቀጥሎ ይሄ ሪከርድ አለ። ይሄ ሪከርድ ምን እንደሚል ስሙት። አሁን መቼ ጁን 13 በደንብ ስሙት። ድምፁ ትንሽ አነስ ሊል ይችላል።
እኔ እኮ አንተ ስትለኝ እኮ ነው መሞት ያረጋገጥ። ኧረ መንበረ ድምፁ ይሰማችኋል? ይሰማል? ድምፁ ይሰማል። እሺ ኤርሚ እኔ እኮ አንተ ስትለኝ እኮ ነው መሞት ያረጋገጥ። ኧረ የእንትና ያበበ ጊዜ ደግሞ የኔ አጎት ነው እና ወይሱን እያሰማሁት እየሳቀ ነበር አጎቴ። ታዲያ ለምንድን ነው ወይሱን እየሰማ እየሳቀ ነበር አጎቴ? እኮ ወይሱ የእሱ አይደለም ግን ሰውዬው ሞተው በምንድን ነው? እሱ አይደለም የእሱ ደግሞ ሲጀመር የእሱ ደግሞ በምንድን ነው የሞተው? አበበ የአበበን ፎቶ ቆይ ፈልጌ እልክልሃለሁ። ገባኝ። አበበ በምንድን ነው የሞተው? ዋናው አበበ የሞተው በምንድን ነው? ታሞ ነው? አሞት ነው የሞተው። ወንድሞቹ ቢሰሙ ይገሉታል። ደሜ ወንድሞቹ ቢሰሙ ይገሉታል። የት ያገኙታል ወንድሞቹ? አቤት ኤርሚ መጣን እዛው ጠብቀን እዛ ጎሮ ስላሴ እዛው ነው የምንሄደው። 0507 አይ መጣን እየመጣን ነው ደርሰናል። አይ በቃ አንተ በደንብ ነው የምታውቀው። ግን እሱ በዛ ሰዓት ላይ እንደ አዲስ ሬሳ አርጎ እኮ ነው ያለቀሰው። እኛንም ያስገረመን እሱ ነው። ልክ እኔ እኮ ያው ስለምናገኝኛ የዛን ሰሞን በቃ በዛ ሳምንት ወይ ትላንትና ምናምን የሞተ ነገር አድርጎ እንደዚህ ሲያለቅስ የነበረው አሁን ይሄ ማለት እዚህ ጋር እንዳያችሁት መች ነው ለኤርሚ ላኩለት ሪከርድ ጁን 13 ነው። ገብቶ ይሄ ልጅ አበበ ጉልላት መሞቱን መች እንደሞተ ሁላ ከ9 ዓመት በፊት መሞቱን እየነገረው ነበር። ያውቃሉ እነዚህ ሰዎች። አሁን ከነዚህ ሰዎች ምንድነው ምንሰማው? ምንድነው ምንጠብቀው? አሁን ይሄ ቪዲዮ ኤርሚ ጋር አለ፣ ልኬለታለሁ። መተንኛ ቲክቶክ ላይ ምናምን እንደዚህ እያልን እኮ ማሳየት እንችላለን። በቃ ይሄው እኮ ሞቷል፣ አይጠቅምም። በቃ እኛ የመጣ ነው ወደዚህ ወደ ቲክቶክ ለማገልገል ስለሆነ ለማገልገል። እነሱ ግን ሆን ብለው አገልግሎቱ እንዲቆም በዛም በዚህም ብለው የተረት መጽሐፍቶቻቸውና የተረት የሆነ ሐሳባቸው እንዳይመታባቸው እንቅፋት ለመሆን እንደዚህ ያደርጋሉ። ከእነዚህ ሰዎች ምንም አንጠብቅም ማለት ነው። ምንም አንጠብቅም። ጥቁር በጥቁር ፕሮፋይል አድርገው ስም ጽፈው ቁጭ ብለው 1 ሳምንት ሙሉ ሲቀልዱ የነበሩ ሰዎች ናቸው። ከእነዚህ ሰዎች ምንም የሚጠበቅ አይደለም። ምክንያቱም ከተቀበሉት መንፈስ የውሸት መንፈስ በውስጣቸው ስላለ እና ተንኮል ስለሆነ ማንነታቸው ከነሱ ምንም አንጠብቅም ማለት ነው። እና አሁንም ገስት ላይ ማንም ኦርቶዶክስ ሳይገብቶ ኤርሚ ልክ ነህም ተሳስተሃልም እንዲለው አንፈልግም በዚህ ጉዳይ ማለት ነው። ይሄን ለማሳየት ነው። ኤርሚ ተባረክ። ቴንክ ወንድምነት ብርክዬ ጸጋ ይብዛልህ። እኔ እኮ ተናግሬያለሁኝ ከዚህ በፊትም ዝም ብለን እንደኛ እኔ ትኩስ ነው አላልኩኝም። እንደ ትኩስ አድርጎ አለ። ለእኔ እንደ ትኩስ ነው ብራዘር። ኦኬ ለእኔ እንደ ትኩስ ነው የሰማሁት። እንደ ሩቅ ቢሆንም ሩቅ ዘመን ማኔ 8 እና 9 ዓመት ቢሆንም ለማልቀስ ግን የኔ ትኩስ ነው። ይሄ በውጭ ሀገር በርቀት ሀገር ያላችሁ ሰዎች ይገባቸዋል። ስለ ሀዘን ማለት ነው። ስለ ሀዘን አልቅሶ አይወጣልህም። አንዳንዴ በሀገራችን ባህል እርሙ አልወጣለትም ተብሎ እንደሚባል ማለት ነው። በቃ ስትደውሉ ቤተሰብ ጋር ስትደውሉ ጓደኛ ጋር እንትና ሞተ ብሎ ሲል በቃ በየጊዜ ተነባበረ ማለት ነው። እና ይሄ ነበር ስለ የነበረው ኦርቶዶክሳውያን እዚህ ያላችሁ በመንጋ የምታስቡ የነበራችሁ ማለት ነው። ስም ሁሉ ጭምር ነው ያወጡት። ታውቃላችሁ እንትን የቲክታክ ስም ሁሉ ጭምር አውጥተውበት አኒሜሽን እየሰሩ እኔ እሱ አይደለም ያመመኝ እኔ
አውቀዋለሁ ብሎ ስላለ ንገረኝ እኮ አልኩትኝ። እኔ አባቱን ስም ስነግረው አንተ የእናቱን ስምና የወንድሞቹን ስም ንገረኝ ካወቅከው ብዬ አልኩትኝ። ኦኬ መሳይ ወንድሜ ትልቁ ላይ ላርግህ። አሁን የምታሳየው ነገር የለም። መሳይ ወንድማችን እንስማ። በድምፁ አቅጣጫ ያለው መሳይ እንኳን ደህና ቆያችሁ። ኤርሚዬ ይሰማል አይደል? አዎ ይሰማል። የምትለንን በለን፣ የምትቀጥለን እንጠብቃለን። በምን ጉዳይ እንጠብቅ? እሺ ሁላችሁንም ሰላም ብያለሁ በጌታችን በኢየሱስ ክርስቶስ ስም። ኤርሚ አሁን ቅድም እንደተናገረው እንደዚህ ሁለት ቮይስ ወይ ለመለየት ብዙ ጊዜ ክሪሚናል ላይ ኤፍቢአይ፣ ሲአይኤ ገቨርንመንቶች በተለይ አሜሪካና ዩሮፕ የሚጠቀሙት ቴክኖሎጂ አለ። ፎርሰኒክ አናሊሲስ ይባላል። ቮይስ አናሊሲስ የሆነን ሰው ድምፅ ለማወቅ ሰዎች የሚጠቀሙበት ቴክኖሎጂ ነው። እሱን ተጠቅሞ የትኛውንም ድምፅ ማወቅ ይቻላል። ድምፁ ሲታወቅ ደግሞ መስፈርቶች አሉት። በምን አይነት መልኩ ይሄ ድምፅ ተመሳሳይ ነው አይደለም የማን ነው የሚለውን ለማወቅ ለብዙ አይነት እንትን ነው የሚውለው። ኤአይ እና የሰውንም ድምፅ ለመለየት የሚሆን ነው። እሱን ተጠቅመን ፉል ሜርሲ ጋራ ለረጅም ጊዜ ይሄንን እንትን ስናደርግ ነበረ። አሁን የሚመጣው ቅዳሜ ማታ በኢትዮጵያ 11 ሰዓት ከሰዓት ማለት ነው ወይ 11-12 ሰዓት ላይ ቦታውን አልወሰንም ወይ ኤርሚ ጋር ወይ ሜርሲ ጋር በግራፍ የተደገፈ የእነዚህ የሁለት ሰዎች ድምፅ ተመሳሳይ ነው አይደለም የሚለውን በመረጃ እናቀርባለን። እስከዛ ድረስ ብዙ ነገር ማለት አልፈልግም። ቅዳሜ ቀን ግን በደንብ አድርገን እናቀርባለን። እሱን እንድትጠብቁ ነው። ይህንንም ያደረግነው ሜርሲ ናት መጀመሪያ ላይ ይህን ሀሳብ ያመጣችው። ያኔ የሆነ ጊዜ ኤርሚ አንተ በግ ቀበሩ ምናምን የተባሉትን ሰውዬ ስታወራ ይህን ነገር ብናጣራ ምናምን ስትሉ አንተና ዳጊ፣ እኔ ዝም ብዬ ወዲያው እዛው ጋራ ሞከርኩት እሳቸውን ስለማጣራት ሪል መሆኑን ምናምን አወቅኩኝ። እሱን ነገር ስነግራት ሜርሲ ለምን ይህንንም እንደዛ እናደርግ የሚል ሀሳብ አመጣች። ኤርሚ ራሱ አያውቅም ነበረ። እኛ አሁን ከትላንት ወዲያ ነው ኤርሚ የነገርነው። ከዛ በፊት ሀሳቡን ነግረን ነበር፣ እንዳለቀ ግን አያውቅም ነበር። ቅዳሜ ቀን እግዚአብሔር ካደረሰን በሙሉ መረጃ እናሳያለን ማለት ነው። የማ ድምፅ ነው ኤርሚ ዋሽቷል አልዋሸም የሚለውን በመረጃ እናሳያለን። እሱን ለማለት ነው። ቴንኪ ወንድምነት መሳዬ፣ ቴንኪ እህትየው ሜርሲዬ። እግዚአብሔር አምላክ ይባርካችሁ። ምን ይባላል? ኦኬ ቅዳሜ ተሰሙታላችሁ። ዲበኩሉ ነው የዋሸው ወይስ ኤርሚያስ ነው የዋሸው? ተመሳሳይ ድምፅ ነው ወይስ ዲፍረንት ድምፅ ነው? የአበበ ጉላት ነው ወይስ የበትረ ቀስ በትረ ብሎ ያለው ነው? ቅዳሜ የእኛዎቹ ወንድሞች እናቶች ማናችሁም ቤት እንዳትከፍቱ ፕሊስ። ኦኬ ማናችሁም ቤት እንዳትከፍቱ። መሳይ ወንድሜ ሜርሲ ይኖራሉ፣ እኔም እኖራለሁ። ወይ እዚህ እኔ ቤት ወይ እነሱም ከከፈቱ እንዳለ እዛ እንሄዳለን። ሜርሲም ከከፈተች ሜርሲ ጋር፣ መሳይም ከከፈተ መሳይ፣ እኔም ልከፍትላቸው እችላለሁ። እዛ እሱን እንነጋገራለን ማለት ነው። ልክ እንደዚሁ የድምፁም ነገር እውነቱን ታዩታላችሁ። አብረን እንሰማለን። ኦኬ ኤርሚ ኢንዲፔንደንት በሆነ ግለሰቦች ስለሆነ የተጣራው ኢንዲፔንደንት በሆነ ቤት ውስጥ ነው። አይ ቲንክ መርሲ ጋር ነው መሰለኝ የታሰበው። እዛው ይታያል፣ ይሰማል። እዛ ገስት ትሆናለህ። እሷ ጋር ነው የሚያቀርቡት፣ አንተ አይደለም። እነሱ ናቸው ይሄንን ኢንቨስቲጌት ያደረጉት። ልክ ነው፣ እነሱ ናቸው። መርሲ ጋር ነው የሚሆነው ተብሏል። በቃ እዛ ትመጣለህ፣ እንመጣለን። መርሲ ጋር እዛ እንገናኛለን። ቴንክ ዩ ቴንክ ዩ። ኦኬ እግዚአብሔር ይባረክ። እኔ ለወደፊት ላለን ከራሴም ጀምሮ ምናልባት ለሌሎችም እዚህ ላለን ወንድሞችና እህቶች አንድ ምክር ነገር ልለግስ። ይሄ ምክር ለእኔም ይጠቅማል፣ እዚህ ለሚሰማም ትውልድ ሁሉ ይጠቅማል። አንድ ነገር ስትሰሙ እባካችሁ እንዳትቸኩሉ። መቸኮል በጣም ብዙ ነገር የዘመናችሁን ሁሉ ጭምር ሊጸጽታችሁ የሚችለውን በሰው ፊት አንገት ሊያስደፋችሁ የሚችለውን ነገር ከበስተኋላ ዘግይቶ መምጣቱ ስለማይቀር
ደጋግሞ ስለተጮኸ ደጋግሞ የህዝብ እጅጊ ሰብስቦ በአኒሜሽን እየተሰራ እንደዛና እንደዛ በላችሁ በሉት ስደቡት ኤርሚያስ ያልሞተ ሰው ሞተ ብሎ እያለቀሰ ምናምን ነገር ፌክ ድራማ ሰርቶ ምናምን ነገር ብለው ያሉት ይኸው በሙሉ አሁን ማን ነው አንገተውን የደፋው? ማን ነው? ከቀሲስ ዲበኩሉ ጋር የፈሰሳችሁ ኦርቶዶክሳውያን ናቸው አንገት የደፋችሁት። ምንም እንኳን በአብሮ አደጌ ሞት እኔ አንገት አልደፋም ብዬ ባልልም ከራሱ ወንድም አፍ ራሳቸው ጠርተው ትሰሙ ማለት ነው። ድምፁንስ ትሰማዋለህ ማለት ነው። ትሰማዋለህ። ያው እንግዲህ ከወንድሙ የበለጠ አረጋጭ ሞቷል አለ። እስከ ትናንትና ድረስ ይህንን ግትልትል ውሸትህን አወጣዋለሁ ያልሞተ ሰው ሞተ ብለህ አለ። ቀሲስ በትረ ብሎ የሚለው እኔ ስሙን እንኳን ራሱ እንኳን አላውቀውም። የቄስ በትረ እኔ ቀሲስ በትረ ሞተ አልኩኝ አላልኩም? ቀሲስ በትረ ሞተ አልኩ? በፍጹም አላልኩም። እኔ ስማቸውንም ጭምር አላውቃቸውም። እኔ እኮ ህሊና ያለኝ ሰው ነኝ ብራዘር። ለዚህ ነው ይሄን ቤት በመንፈሳዊም ነገር ብትመጣ በመረጃና በማስረጃ አትደፍረውም። ይሄን ቤት እዚህ ያሉት አብረው የሚያገለግሉ ወንድሞች በሙሉ እግዚአብሔርን የሚፈሩ ስለሆኑ ያለ መጽሐፍ፣ ያለ መረጃ፣ ያለ ማስረጃ በፍጹም አናወራም። ባሉሽ አሉሽ አናወራም። በጥላቻ አናወራም። በጥላቻ ታውረን አናወራም። በዚህ ሲያቅታችሁ በሞተው ጓደኛዬና በሞቱት ዘመዶቼ በእኔም አዝኜ በሩቅ ሀገር ባለው ታዝኜ ባለቀሱት በዛ ላይ ልትጽናኑና ህዝባችሁ ልታጽናኑ ኤርምያስን ልትሰብሩት ፈልጋችሁ ነበረ። አላወቃችሁም። ጌታ ኢየሱስ ምስክሬ ነው። አላወቃችሁም። ታላቁና የተፈራው ዘላለማዊ ንጉሥ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ በእኔም ላይ እዚህ ባሉ ወንድሞችና እህቶች ውስጥም ጭምር በመንፈሱ ይኖራል። ስለዚህ አገልግሎቱ ይቀጥላል። ምንም ስቶፕ የሚሆነው ነገር የለም። ወንድሞች የሚሉት ነገር ካለ ይበሉ፣ ከዛ እንቀጥላለን አገልግሎቱ ማለት ነው። በሉ አሁን ከታች እስኪ አልሞተም ብሎ ጻፍ። እስኪ ህሊና ካለህ ጻፍ። ማታ ስትገባ ህሊና ራሱ ይቀጠቅጣል። በተኛህበት ትራስ ላይ እንዴት ነው አንተ ወንድምየው መጥቶ ራሱ ተናግሮ እንኳን የኛው ሰዎች ጠርተውት ኤርምያስ እኔ ባቀርበው ኖሮ ፌክ ሰው ነው ያቀርበው ይሉኛል። እራሳቸው ናቸው ያቀረቡት። እንኳንም ደምረው አቀርበው ሊገለፍጥ ነበር፣ ሊጽናና ነበር እዛ ቁጭ ያለው። የሬሳ ነገር የማይሆንለት ሬሳ የሆነ ቄስ ወንድሜ ሞቷል ብሎ እውነቱ ያው ከዛ የደመራውን ኢንተርቪው እየሰማሁት ነበር። እንዴት ነበረ የኤርምያስ አስተዳደጉ? እንዴት ነበረ? ቄሶችን ይደበድብ ነበር አይደል? እኔ ታዲያ ብጠልዘው እውነቴን እኮ ብዬ የምልህ ባለፈ ታሪኬ አትከሰኝም። እኔ ገጠሪቱ ኢትዮጵያ ባላገር ነው ተወልጄ ያደግኩት። ኃይለኛ ነበር አይደል? አዎ እሱ አያውቅም። ልጆች ናቸው እነሱ ልጆች ነበሩ። ልክ ነው። እነዚህ አሁን ወጥተው የመሰከረው እኔ ስወጣ ከገጠር ልጆች ነበሩ ከኔ ጋር አብረው ድቁና የተቀበሉት አጎቴ ብሎ ያለው ልክ ነው። እውነቱን ነው። ያውቃሉ። የሁለቱም ልጆች የነሱ ይሄኛውም አጎቴ ብሎ ያለው ከኔ ጋራ እንደውም አንደኛው የመዝሙረ ዳዊት ዘሩፋኤል የእሱ ወንድም እንደውም ከኔ ቀደም ብሎ ድቁና ወስዷል። በጣም የተከበሩ ቤተሰቦች ናቸው። አጎቱ ማለት ነው። የእሱ አጎት የእናቱ ወንድም በመልካም የተመሰገኑ ቤተሰቦች ናቸው። ከኔ ቀድመው እንደውም እሱ ከኔ ቀድሞ ድቁናን የተቀበለ ነው። እኛ እነሱ በተቀበለ አጎቴ ብሎ የሚለው እሱ በተቀበለ ሰዓት ላይ እኛ ድቁና አልተቀበልንም።
የካህን ዘሮች ናቸው። በጣም እግዚአብሔር የባረካቸው ቤተሰብ ነው። በእናቱ በኩል ያሉት በአባቱም በኩል ያሉት ራሱ በጣም እጅግ የተከበሩ ሰዎች ናቸው። ጎረቤት ነበር። ጎረቤት ማለት ጎረቤት ነበር። ይሄ መንደር መስረታ ሰፈራ በሚባለው ጎረቤት ነበርን። የዚህ የመዝሙረ ያሬድ ዘሩፋኤል የሚባለው ማለት ነው። የጌቲ ላቀው ልጅ ነው። ጌታነህ ላቀው ዳዊት ምናልባት ትሰማለህ ብዬ አስባለሁ። ጎረቤት እኮ ነበርን። ቤታችሁ ከቤታችን ነበረ። ቆርቆሮ ቤት ማለት ነው። አንተ ስትወለድ እኔ ትልቅ ሰው ነበርኩኝ ማለት በደንብ ነፍስ ማቅ ማለት ነው። በክፉ አላነሷችሁም። ቤተሰቦቻችሁን በጣም እጅግ የተከበሩ ቤተሰብ ናቸው። አባትህም እንደዚሁም እናትህም እህትዬ ሺ ማለት ነው። ኦኬ አቤንም በክፉ አላነሳሁትም። እና አስተዳደጉ እንዴት ነበር ኤርሚያስ? ይሄ ባለፈው አስተዳደግ ነግሬሃለሁ እኮ ነግሬሃለሁ። ተናግረኸኝ አትገባም ነበር። እኔ እኮ እዚሁ ተናግሬያለሁ። እንደ ኑዛዜ ብዬ ተናግሬያለሁ። ስንት ጊዜ ነው የተናገርኩት? ሽመል ቢይዝ ሙከ ጉራቻ የሚባል እንጨት አለ በኦሮምኛ። ከእሱ የተሰራ በትር ቢይዝ እኔ አይደለሁም እኔ አካባቢ የተወለዱ ሰዎች ሁሉ በሙሉ ሁሉም አንዱ ከአንዱ ይተዋወቃል። እንደ ደብረ ብርሃን በግ ነበር ምነዳህ እኮ ብያለሁ። እውነቴን እኮ ብዬ የምልህ እውነቴን እኮ ነው ብዬ የምልህ ማለት ነው። እንዳረጋግጥልህ አሁን ወደኋላ ተመልሼ ስጋዊ ሆኜ ድብድብ ውስጥ አልገባም፣ ግን እንዳረጋግጥልህ ከፈለክ ማለት ነው። አዎ ያ ታሪክ አለፈ። የአብ ልጅ ኢየሱስ አገኘኝ። በቃ ያለ ስንቱን አሁን እዚህ ያለ የባለፈ ታሪኩ ግማሹ በአጥንት የሚደባደብ ግማሹ በጩቤ የሚዋጋ ስንቱን እንደ ጳውሎስ ነፍሰ ገዳዩን ሁሉ ጭምር እኮ ነው እግዚአብሔር በምሕረት ሰብስቦ ያመጣል። ያ ያለፈ ታሪክ ነው። በቃ ከትናንቱ ዛሬ ህይወት ያምሮበታል ብዬ ይሄጃል። በቃ ለሹመት ተጠርቼ መጥቻለሁ። የንጉሱ አገልጋይ ነኝ፣ የኢየሱስ አገልጋይ ነኝ። ያለፈ ታሪኬን ግን ከጠይቃችሁ ምንም አዲስ ሚስጥር የምታወጡት ነገር የለም። አዎ ጠየቅኳቸው። አብረውት የነበሩ አብሮ አደጎቹ የነበሩ ኩዮቹ የነበሩትን አሁን ቄሶች ሆነዋል አለ። ልክ ነው። ከኔ ጋር ድቁና የተቀበሉት አሁን ክህነት ሆነዋል፣ ካህን ሆነዋል፣ ቄሶች ሆነዋል። እነሱ ያኔ ነገሩን። አዎ ከቤተ ክርስቲያን ስንወጣ ሰው ከተናገረው ከዘራውን ይዞ ወጥቶ ይጠብቅ ነበረ። ምን ላደርግ? ላገለግልህ ነው። አየህ፣ ለሰነፍ በትር ጥሩ አይደል? እኔ ያኔ መጽሐፍ ምሳሌን አላቅም። ከዘራውን ይዞ ይጠብቅ ነበር አለ። እውነት ነው። ምንም ዲና ያላደርገው እውነት ነው ብራዘርዬ። በቃ ማረኝ እኮ ሳላውቅ ስላደረግኩት ምሕረትን አገኘው ይላል። ሳላውቅ ስላደረግኩት ምሕረትን አገኘው። አሁን እዚህ ፊር የምትለው ሁሉ ዲበኩሉ በቀድሞ ታሪኬ ቢሆን ዲበኩሉ እፊት ለፊቴ ቆሙ ይህንን ወሬ ያወራው። ባለፈ ታሪኬ ባገኘው ነው ያልኩ። አያወራው። ምላሱን ወደ ውስጥ ይጨምራት ነበር። 2 እና 3 ነገር ጀርባው ላይ ሲያርፍ ይውጣት ነበር። ግን ያ ያለፈ ታሪክ ነው። ቴንክ ዩ ሎርድ። የኔ አባት እንዲህ እንኳን በተናገርኩት ምሕረትን ያርግልኝ አባዬ። እንዲህ እንኳን በተናገርኩት ምሕረትን ያርግልኝ። አልፈልገውም። ያለፈ ታሪኬን አልፈልገውም። በቃ ውሃ እንደሚያልፍ አለፈ እኮ በቃ። አልፈልገውም። እና ኃይለኛ ነበር አይደል? ቄሶችን ይደበድብ ነበር አይደል? እንዴ ወገባ ገዳውን እለው ከተናገረ ያለ አግባብ ከተናገረ እኔም ሰውን አልፌ አልናገርም። እዛ አብረን ያደገን ምን እንደሆን እርስ በርስ እንተዋወቃለን፣ እርስ በርስ እንከባበራለን። እና በቃ ተው እንጂ እጅግ የተፈሩ ቤተሰቦች ናቸው እነዚህ። ሁለቱም ወጥተው ደምሮ ጠርቷቸው
ያናገረ የወንድሜ ዲያቆን አበበ ጉላትም ወንድም ትክክለኛ ወንድሙ ነው። ልክ ነው። ልጆች ሆነው እኔ የወጣሁት። ኦኬ አብሮት ምስሩ የነበረው ወንድምም እዛው የምንተዋወቅ ነን፣ ቤተሰብ ለቤተሰብ። ከዛ ውጪ ወንድማችንን ያልሆነ ነገር ደምረው ተናግሮ ስሜታዊ አድርጎታል እና ልበቀል እችላለሁ ምናምን ነገር ብሎ ያለው ምናልባት ከሰማ የወንድሜ ያበበ ጉላት ወንድም ኦኬ እነ ቀሲስ ዲበኩሉና እነ ደምረው እንደነገሩ አይደለም። እሱን መንገድ እንዳትመርጠው ወንድሜ። ኦኬ ምናልባት ደውዬ አወራሃለሁ። እንዳትመርጠው አቤን ለምን እንዳነሳሁትኝ በምን ምክንያት እንዳነሳሁትኝ እነግርሃለሁ ወንድሜ። እንዳትመርጠው ኦኬ። እበቀላለሁ ምናምን ነገር ብለህ ያልከውን ነገር አይኖ ስሜታዊ አድርገው ነው፣ ኢሞሽናል አድርገው ነው። አቤን እኔ እንዳልገደልኩት ታውቃለህ፣ ግን እንዳታርገው፣ እሱን መንገድ እንዳትመርጠው። እሺ ወንድሜ እንዳትመርጠው። ዳዊትም ቢሆን እንደሱ አይነት ምክር መክራለሁ ብለህ ካልክ እንዳትመርጡት። እንዳትመርጡት ማለት እንዳትመርጡት። እናንተ በተናገርከውን በዛ ሪከርድ አድርጌ ሪከርዳችሁ ተይዟል። ግን እኔ አብሮ አደጎቼ የታናሽ ወንድሞቼ ስለሆናችሁ እነዚህ መካከል ላይ ያሉ ወፍ ዘራሽ የሆኑ ሰዎች በማያውቁት ነገር ገብተው ነው እንትን ያሉት። እኔ እደውላችኋለሁ በውስጥ መስመር ስልካቸውን አፈላልጌ። ግን እንዳትመርጡት። ከመረጣችሁት ማጠፊያው ስለሚቸግር ማለት ነው። ማጠፊያው ይቸግራል። አንተ አድርገዋለሁ ብለህ ስትል እንደሚደረግብህ ማወቅ አለብህ። የእግዚአብሔርን ቃል መጽሐፍ ቅዱስ ይናገራል። እንዳታደርጉት። እሺ እኔ አወራሃለሁ። ታናሽ ወንድሞቼ በርቀት ሕፃን ሆናችሁ ነው የወጣሁትኝ፣ ልጆች ሆናችሁ ነው የወጣሁትኝ። አሁን አድርጋችሁ አይቻችኋለሁ። በጣም በማከብረው እጅግ በመወደው ቤተሰብ ውስጥ ተወልዳችሁ ያደጋችሁ ናችሁ እና እደውላችኋለሁ። ሰዎች ናቸው በመካከል ላይ ገብተው እንደዚህ ያደረጉት። ይሄ ነው ብዬ የምለው እና ቴንኪው። ይሄው ነው ያለው ማለት ነው። የወንድሜ አበበ ጉላት ሞት ከራሱ ወንድም አፍ ተረጋገጠ ማለት ነው። ደምረውና ዲበኩሉ ጠርተውት አዎ ሞቷል አለ። አልሞተም ሲሉ ነበር አይደል? ድምፁን ቅዳሜ ትሰማላችሁ። ድምፁም ላይ ልክ እንደዚሁ ማለት ነው። እንደዚሁ ድል ጽድቅ ከፍ ብላ ስትወጣ ትሰሙታላችሁ፣ ታዩታላችሁ ለማለት ነው። ቴንኪው። ከዚህ በኋላ ወደ ፕሮግራም ነው የምንገባው። ቴንኪው። ተባረኩ። ወንድሞች ግን የሚሉት ነገር ካለ ኮሜንት የሚሰጡ ነገር ካለ መስጠት ይችላሉ። ዳግሻዬ ነቢኒያ ቤካም ያልሰጡ ማለት ነው። በሌ ምን አቤት ትንሽ ነገር ልናገር ከፈቀድክልኝ። እንደ ሽማግሌነቴ እንግዲህ 65 አልፎኛል። እኔን የሚደርስ ያለ አይመስለኝም። ይኸውልህ አንተን እግዚአብሔር ለትልቅ ጉባኤ ነው የጠራህ። በጣም ትልቅ ስራ አለብህ። ይሄንን ትልቅ ስራህን ለማሰናከል ደግሞ ጠላት በተለያየ አቅጣጫ እንደሚመጣ ትላንትም ኢቭን ወዳጆችህን እንኳን ትወጣላችሁ እስከማለት ደረጃ ነክተውሃል ሰምሃው እና ቦታህን አትልቀቅ። ለነዚህ ለትርኪ ምርኪ የሰይጣን ማደሪያዎች ልብህን አትጣልባቸው። አንተ የእግዚአብሔርን ስራ መንገድህን አጠብጥብ፣ መንገድህን ተጓዝ። ይሄ ዳቢሎስ የነገሰበት የዳቢሎስ ማደሪያ የሆኑ ሰዎች ክርስቶስ እንዳይከብር መንገድህ ላይ ሲቆሙ ያንን ማወቅ አለብህ። ወዳጆችን በምንም መንገድ ቅር እንዳታሰኝ፣ አብረው የሚደክሙና የሚያገለግሉህ በተለያየ መንገድ የሚመስልህ ስተት የሚመስልህ ነገር እንዲፈጠር እንኳን አይምሮህ እንዳመዛዝን ለማድረግ ነው የሚታገሉት። ብዙ መጥፎ ነገር ወደ አንተ ይወረውራሉ። ያንን እያነሳህ የሚወረውሩትን ድንጋይ መሸጋገሪያ አድርገህ ተራመድበት። ይህንን ነው ማለት እንፈልገው። እግዚአብሔር የመከረ ሰው ነህ። በጣም አስተዋይ ሰው ነህ። እግዚአብሔር መርጦ በመንፈስ ቅዱስ ቅባት የቀባህ ከዚህ በላይ ሰማያዊውን ስራ ልሰራ የተጠራህ እንጂ ምድር ላይ ይሄ ትርኪ ምርኪ
አንተን ሊይዝህ አይገባም። ይህን አደራ ልልህ ነው የምፈልገው። ጨርሻለሁ። ወርጄታች እንትን እላለሁ። ቴንኪው ተባረኩ። ይሄን ነው የምለው። ምንድን ነው ኤርሚያስ ነፍሰ ገዳይ ነበረ፣ አገር ቤት ሆኖ ሲገድል ነበረ ብሎ ዲበኩሉ ሲያስወራቸው ነበር፣ ሊያስወራቸው ፈልጎ ነበር። እና ግን አብሮ አደጎቼ የእነሱ ታላላቆች የሆኑት ጋር ሲደውሉ አይ ኃይለኛ ሰው ነበር ነው ያሉት እንጂ ነፍሰ ገዳይ ከፈለጋችሁ ማጣራት ትችላላችሁ። ብራዘር ሌባ አልነበርኩም፣ አመንዝራ አልነበርኩም፣ ነፍሰ ገዳይ አልነበርኩም። ኃይለኛ ነው። አዎ ይህንን ነግሬያቸዋለሁ። ከዘይትም ነገርኩ እኮ በቀድሞ ታሪክ ቢሆን ቀሲስ ዲበኩሉ እፊቴ ቆሞ ይህንን ወሬ አያውረውም፣ ምላሱን ወደ ውስጥ አስውጠው ነበረ። በቀድሞ ታሪኬ ቢሆን ነው ያልኩት። በቀድሞ ታሪኬ ቢሆን። አሁን ግን ኔቨር ኤቨር አላደርገውም። አምላኬ ጌታዬ ኢየሱስ ክርስቶስ ለዚህ ቀድሞ በነበርኩበት የህይወት ታሪክ እንድመላለስ አልጠራኝም። ለአዲስ ህይወት ተጠርቻለሁ። በቅንነት እግዚአብሔርን አገለግላለሁ፣ ጌታ በሰጠኝ ዘመን ማለት ነው። እና ደውለው እንደዛ ሁሉ ጭምር ለማለት ማለት ነው። እኔ ብቻ ነኝ። በቀድሞ ህይወቱ ጳውሎስ ነፍሰ ገዳይ ነበር። እንደው ነፍሰ ገዳይ እንኳን ቢሆን ከነፍሰ ገዳይነት ውስጥ አውጥቶ ለወንጌል አገልግሎት እንዲለይቶኛል ማለት ነው። ቁምና ይህንን የሰባተኛ ክፍል ተማሪ በእውቀት ሞግት እኮ ነው የተባልከው። ዲበኩሉ ቁምና ሞግት ነው የተባልከው። ሬሳ ላይ ካልሞገትከው አልካረ ራስ ራሳችሁ ጠርታችሁ አመጣችኋቸው። ልክ ነው ያመጣችኋቸው ልጆች እኔ በተወለድኩበት ቀበሌ ውስጥ ተወልደው ያደጉ በእድሜ ታናናሾቼ የሆኑ ናቸው። ምን ነበር ያሉት? ኤርሚያስ ኃይለኛ ነበረ ከዘራውን ይዞ ምናምን ነገር አሉ። ልክ ነው። ይህንን አልተናገርኩም። እኔ ተናግሬያለሁ። ባለፈ ታሪኬ እድገቴ ማለት ነው። ምንም የተደበቀ ነገር የለም። ያለፈ ታሪኬ ነው። አሁን እንደዛ አይደለሁኝም። የክፋት መርዛችንን አውጥቶ ጌታ ኢየሱስ ደፋልኝ እኮ። ቅዱስ ቃሉና መንፈሱን ሞልቶኛል። አሁን ገብተህ ታቦቱን ሞግት እንዳቀር። ይሄ ተረጋገጠልህ አይደል? እኔ እንደዚህ ብሎ ምናምን ነገር ብዬ አይደለም። ግባና ታቦቱን ሞግት። ድምፁን ቅዳሜ የቀሲስ በትረ ብሎ ያመጣውን እኔ ስማቸውን እንኳን የማላቃቸውን ካህን ማለት ነው አምጥቶ የእሳቸው ነው ብሎ ያለውን ቅዳሜ ያበበ ጉልላት ነው ወይስ የቀሲስ በትረ ድምፅ ነው? ቅዳሜ እንገናኝ። ቅድመ ወንድሜ መሳይ እንደተናገረው ማለት ነው። የአሁን የፊታችን ቅዳሜ ይለቀቃል ድምፁ። አሜሪካ ሀገር ባለው ሃይ ኳሊቲ በሆነው ቴክኖሎጂ ነው የተጣራው። ጌታ እኔ እንደዚህ እንደሚያጣሩት ራሱ አላቅም ነበረ። ጌታ እግዚአብሔር ይባርካቸው ስለ እህቴ እና ስለ ወንድሜ ማለት ነው አሜሪካ ሀገር ስላሉት። ድምፁንም ታዩታላችሁ፣ እንደዚሁ ይረጋገጥልሃል ማለት ነው። ከዛ በኋላ ታቦቱ ላይ እንገናኝ። ቀሲስ ዲበኩሉ ለዛ ተዘጋጅ። መጽሐፍ አቀቡልኝ በል፣ አጥና፣ ተዘጋጅ። ግትልትል ውሸቱን ብለህ ያልከው ግትልትል ውሸትህ ተጋልጧል። አልሞተም ስትል ነበረ። ሞቷል አለህ እየሰማህ ወንድምህ። ግትልትል ውሸቴ ሳይሆን ግትልትል ውሸትህ አደባባይ ላይ ተጋልጧል። ግድ የላችሁም ወገኖች፣ ቆይ ግድ የለም እኔ እመልሳለሁ። ግትልትል ውሸትህ ስትለኝ ነበር አይደል? ኦኬ። ጽድቅ በአደባባይ ዝም ብትልም ውሸት ቢያናፋም እንደዚህ አንገትን ትደፋለህ። ድምፁንም ደግሞ ቅዳሜ ጨምርልሃለሁ ማለት ነው። ወንድሞች ይጨምሩልሃል፣ እህቶችና ወንድሞች ይረጋገጥልሃል በሚረጋገጥበት። ከዛ ቀጥሎ ታቦቱን ዲቤት ጥሪ ቴዲ ሐዋሳ ቤት ቀኑን አስረዝመን ትስማማለህ። ይሄኛው ይጥራል እንጂ ብላል፣ ጠርቶልሃል። ከዛ ትስማማለህ ማለት ነው። ኦኬ፣ ትስማማለህ። ሜዳው ላይ እንገናኛለን። ኦኬ። ከፈለክ እንዲያስጥሉ እነ መዝሙር ያሬድን ሁሉ ጭምር አስገባ፣ በእውቀት እንዲያስጥሉ ማለት ነው። ዲቤቱ ላይ ያ ሁለታችሁም ጉንጫችሁ ላይ ፀጉር በማብቀል አንደኛ ናችሁ፣ በውሸትም አንደኛ ናችሁ። የሚረዳ ከሆነ አስገባው። እሱም ነበር ሲገለፍጥ የነበረው አይደል? ስለ ታቦቱ ሁለታችሁ እየተቀባበላችሁ እኔ ብቻዬን ሆኜ ዲቤቱ ላይ እንገናኛለን ማለት ነው። አሁን ኃይለኝነት በስጋ ሳይሆን በክርስቶስ ነው፣ በመንፈስ ቅዱስ ኃይል፣ በእግዚአብሔር ቃል ኃይል ማለት ነው። እና ይሄ ነው የምለው። ቴንኪው፣ ተባረኩ።
የምትሰጥ ኮሜንት ካለ ስጡና ወደሚቀጥለው ኤርሚዬ እንትን በል መንቤ ጋር ደውልለት። ሌላ ቪዲዮ አለ ብሏል። አንተ ጋር ያለው የተቆረጠ ቪዲዮ ነው። ዛሬ ደውልሃል? አዎ ደውያለሁ። አሁን ሳውራው ነበርና የተቆረጠ ቪዲዮ አለ። ያ ዳዊት የተባለውም ቦኩ ሚካኤል ይቀድሳል የተባለውም እንግዲህ ነገር ያመጣዋል ከተባለ እንግዲህ እሱን ጉዳ አለ ገና እንግዲህ እናወጣለን ማለት ነው። አይቶ የህይወት ድካማቸው ምናምን ነገር ተውት። እኔ አብሮ አደግ ናቸው። የህይወት ድካማቸውን ተውት። ዳዊት ህፃን ወጣት ሆኖ አሁን ትልቅ ነው። እኔ ስወጣ ልጅ ነው። እኛ ስንወጣ ልጅ ነው። አይቴጋስኒ አንተ እንኳን እንጣቃ አይመስለኝም። እኔ ትንሽ መልኩ መጣልኝና ታዋቸው የህይወት ድካም ምናምን ነገር በፍጹም በአገሬ ልጆች ላይ አንዳች ክፉ ነገር እንዲደርስ አልፈልግም። አንፈቅድ። አንዳች ኔቨር ኤቨር አንዳች ስማቸው በከንቱ እንዲነሳ እንኳን አልፈልግም። እኔም ፕሮቴክት የማደርጋቸው ወስንዬ እኛም ፕሮቴክት የምናደርጋቸው ኦኬ። አባቶቻቸው እናቶቻቸው ስለ መልካምነታቸው አብረን ማደጋችን ስለ ቤተሰቦቻቸው በደንብ ስለሚያውቁን በፍጹም የሀገሬን ልጆች እደግመዋለሁ፣ የሀገሬን ልጆች በምንም በክፉ አላነሳቸውም። የፈለገ ጥፋት እንኳን ቢያጠፉ አላነሳቸውም። እነሱ እየመከሩ ተበቀል ብለው እንዳሉት ዲበኩሉና ደምረው እሱን መንገድ እንዳትመርጡት ብለን ምክር እንሰጣለን። ምክንያቱም አይሆንም። እንደዛ ብታደርጉ ውጤቱ ስለሚከፋ ማለት ነው። ይህን ደግሞ እንተዋወቃለን፣ በጣም ነው የምንተዋወቀው እና አይሆንም። አብሮ አደጎቼ፣ የሀገሬ ልጆች፣ የወንዜ ልጆች ኤርሚያስ ዲያቆን አልነበረም ነበር ብለው ሲሉ የነበሩት እና እናንተ መስክራችኋል። እና እንዴት ሰው በእውቀት መሞገት ሲያቅተው ይሄን መንገድ መረጡ ብሎ የሚል ነውና ዳዊትዬም ከሰማህ ምንም እናንተን ፕሮቴክት የማድረግ እናንተን በክፉ ማንም እንዲናገራችሁ ማንም ሰው እንዲያነሳ አንፈልግም። እናንተም የዘኑ ያህል እኛን ክፉነት የምትፈልጉ አይመስለኝም። እነዚህ በመካከል ላይ እንደ ሽብልቅ ገብተው እንደው ደም ሊያቃቡን የሚፈልጉ አይነት ሰዎች ካልሆኑ በስተቀር ማነው የአቤ ወንድም ሲናገር የሰማሁት ላይ ልበቀለው እችላለሁ ብሎ ያለው እንዳታስበሉት ማለት እንኳን ለማድረግ አይደለም እንዳታስበሉት። ኦኬ እነዚህ ወፈፌ የሆኑ ሰዎች ገብተው ነው እንትን ያሉት። እንዳታስብ በሉት። ኦኬ ይሄ ጥሩ አይደለም እና እኔ ስልካቸውን ፈልጌ በውስጥ አወራቸዋለሁ። ዳዊትንም ቢሆን ማንም ኦኬ በሃይማኖት ብንለያየም ኤርሚያስ ዲያቆን አልነበረም ብለው አንዳቸውም ብለው አይሉም። አንዳቸውም ይሄው ጌታዬ ኢየሱስ አንዳቸውም እኮ አልኩ። የሀገር ሽማግሌ ይምጣ የሀገር ካህናት ይምጡ አናውቀውም ብለው አይሉ አልነበረም ብለው አይሉ ህሊናቸውን ካልሸጡ በስተቀር ማለት ደግሞ እንደዚህ አይነት ማህበረሰብ አይደለም። እና ቴንኪው ተባረኩ። እሺ ኮሜንት የምታረጉ ቤኪ እና ዳጊ እሺ ለአንተ ላስገባ ስለሆነ ነው። ሶሪ ብዙ ጠበቅኩኝ። ሰላም ሁላችሁንም ብያለሁኝ። ግርምሽ፣ ካን፣ ጊርሳን፣ ቢኒዬ፣ አስኔ፣ ቤካዬ፣ ብሩኬ ታች ያላችሁ ሁሉ ኤርሚዬ ሁላችሁም ሰላም ብያለሁኝ። እኔ ዛሬ በጣም ነው ደስ ያለኝ ኤርሚዬ። የሆነ የተቆራረጠ ሰዓት ላይ ነው የደረስኩት። ሙሉን አልሰማሁኝም። በሰማሁት ግን በጣም ተደስቻለሁ። ለምንድን የተደሰትኩት? ለእኔ አይደለም ለሌላው ህዝብ ነው። ማለት እኔ መጀመሪያ ኤርሚያስ ይዋሻል ብዬም ስለማላሰብ መረጃም አልጠየቅኩም። ሰውየው ስለመሞቱ ስትናገር፣ ስለ አሟሟቱ ስትናገር፣ ሆኖም ግን መረጃ የሚፈልጉ ሰዎች ነበሩ። እንዲያውም ለምን እናንተ ክርስቲያኖች ኤርሚያስን መረጃ አልጠየቃችሁትም? ይህን ሲያወራ ጥፋተኞች ናችሁ፣ ዝም ብሎ የሆነ ነገር ሲናገር ዝም ብላችሁ እያመናችሁት ነው ጉዳይ ያደረጋችሁ፣ መረጃ ብትጠይቁ ጥሩ ነበር ሲሉን የነበሩ አካላት ነበሩ። እና መረጃ ያልጠየቅኩህን ቀኖች አልጸጸትባቸውም። ግን ወደ መጨረሻው ላይ
አንተ ተናግረህ ዝም ባልክበት ጉዳይ ላይ መረጃ የሚያመጣው ሌላው ሰው መሆኑ በጣም ገርሞኛል። እኔ በጣም ነው ዛሬ ያስደነቀኝ። አንተ ከምትደክም ለምን ንጹህነትን አናረጋግጥልህም? ያልሞተ ሰው ሞተ እንዳላልክ እኛው ራሳችን ለምን አናረጋግጥልህም የሚል ይመስላል። እኔ ዛሬ በጣም በዚህ ሁሉ ድካምና ልፋት የሰውን ንጹህነት ለማረጋገጥ የሐሳብ ባላንጣህ ይህን ያርቀት መሄዳቸው በጣም ገርሞኛል። እውነት ሊመሰገኑ የሚገባቸው። እኔ ዛሬ እንዲያውም ሰሞኑን ካዘንኩባቸው ይልቅ ዛሬ ይልቅ ትንሽ ተደስቼባቸዋለሁ። ሰው የሰውን ንጹህነት ለማረጋገጥ ይህን ያህል ርቀት ሄዶ ኤርሚያስ እስከዛሬ ሲናገር የነበረው እኮ እውነት ነው። ባይዘወይ እንዲያውም ቤታቸው ሁሉ ሰው ሲገስጹ ነበር። አንድ እህት መታ ምን ድቁናውስ ራሱ በምን ይረጋገጣል ምናምን ሲሉ አይ እሱማ ዲያቆኑ ነበር ከኛ ቤትንም ሄደው እሱን እንኳ እሱን ተይው ብሎ አቋረጣት። እና ዛሬ ቀሲስ ዲበቁሉ ዲቤቱ እየቀረበ ስመጣ በጣም ጸባይ እየገዙ በጣም ላንተው ሳይከፈላቸው እየሰሩ ነው ያገኘኋቸው። እና በዚህ ሁሉ ድካም ያንተ ንጹህነት ለማረጋገጥ የሄዱበት ርቀት እውነት ያስመሰግናቸዋል። እና የፈሩ ሰዎች ነበሩ። እንደው ኤርሚያስ ዋሽቶ ይሆን እንዴ ብለው ይፈሩዋሉ። ያው እኛ መካከል እንደዛ የሚያስብም የለም ማለት ለሰከንድም እንደዛ ብለን አናስብም። ለዚህም ነው ማረጋገጫ ማንጠይቀው። በቃ በጣም ኮንፊደንስ አለን በወንድማችን። ግን የተጠራጠሩ አካላት ያው እንግዲህ በራሳችሁ ቀሲስ ድካም በጣም ምስቅልቅል ህይወት ውስጥ ሊገባ በተዘጋጀው ደም እየሰማኝ ከሆነ የማትወጣበት ምስቅልቅል ውስጥ እየገባህ ነው። ላይክ ኦርቶዶክስ አይደለም ዓለም ተሰብስቦ ሊያወጣ የማይችለው ምስቅልቅል ውስጥ እየገባህ ነው። በጣም 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 ሪስክ ውስጥ እየገባህ ነው። እግዚአብሔር ይርዳህ። እኔ ላንተ ምንም አለ ሁሌ መጸለይ የለ በቃ መጸለይ ነው የምቀጥለው። ዝም ብዬ ግን ዳር ላይ ሳይህ ግን ያማንም ፖለቲከኛ መጠቀሚያ እየሆንክ ነው። ሰውዬው ደግሞ ታውቃለህ ማስገደል ካለባቸው ያስገድሉሃል። እንዲያውም እኔ ይሄን ልጅ አሁን ዛሬ ወጥቶ የመሰከረው ልጅ ትንሽ ዞር ብሎ ይሄን አይነት መሰል ነገሮችን ድጋፍ በጣም የሚቀጥል ከሆነ ሌላ እርምጃ ሊያስወስዱበት ይችላሉ። የዚህን ያህል ፖቴንሻል ያላቸው ሰውዬ ናቸው። ሰውዬው ቀልድ አያውቁም። እና እኔ እንዲያው የምፈራው ራሳቸው ልጆቹ ዛሬ ወጥቶ ምስክርነት ያደረገውም የእሱ ቤተሰቦች ምናምን ራሳቸውን ቢጠብቁ ጥሩ ነው። ያው እንግዲህ ጌታ ከሌላቸው ማለት ነው። ጌታ ካላቸው ጌታ ይጠብቃቸዋል። ጌታ ከሌላቸው ግን እንደ ዋርኒንግ ለልጁ መጥቶ ለኤርሚ ምስክርነት ለቆመው ልጅ የምነግረው ነገር ምንድነው? ራስን ጠብቅ። ኤኒቲንግ ሊያስደርጉ ስለሚችሉኝ ሰውዬ ራስን ጠብቅ። ደመረውንም ተጠቅመው እንደ ዕቃ እንደሚጥሉት አያም 100% ሹር። ቀልድ አይደለም። ከኚህ ሰውዬ ጋር ሜስ አደረግክ ማለት ቀልድ አይደለም። ክርስትና ያልሸተታቸው የጌታ ፍቅር ያልዳበሳቸው ቤዛነቱን የማይቀበሉ የወንጌል ጸር ናቸው እኚህ ሰውዬ። ስለዚህ የምፈራው ለእኛ አይደለም፣ እኛ ለሞት ለቆረጠ ሰዎች አይደለም። ግን ተጠቅመው የሚገርም ምስቅልቅል ውስጥ ትገባለህ። ደሜ አይቴሉ ይሄ እንደውም ጥሩ ዋርኒንግ ነው። አሁን ፌቨር ያረክላቸው መስሎሃል። አንተ ፌቨር ያደረከው ለኤርሚያስ ነው። አንተም እሳቸውም ተሳስተው የኤርሚያስን ንጹህነት ነው ተሳስተው ያረጋገጡ። አንዳንድ ጊዜ ብዙም ብሎ በስሜታዊነት ሰዎች ሲመሩ ተሳስተው የሆነ ሚስጥር ያወጣሉና እግዚአብሔር ይባርካችሁ። ግን ለልጆቹ ግን እፈራለሁ። ለተናገረው ልጅ እሰጋለሁ። ለሱና ለቤተሰቡ የሰውየው አካሄድ በጣም ያስፈራል። ያረጉታል ደግሞ ሰውየው ያረጉታል። አሁንም ተመልሶ ነገሮች በኤርሚያስ ፌቨር የሚሄዱ ከሆነ ወደኋላ እንደማይሉ ያስታውቃሉ። ንግግራቸውን፣ ስድባቸውን የሚሄዱበት ርቀት ላየ ሰው ማለት ነው። እና የሚያስመሰግናቸው ነገር እንዳለም የሚያስፈራ ነገርም እያየሁ ነው። በጣም አመሰግኑታለሁ። በዚህ ሁሉ ጥንቅጥ ውስጥ በፍጹም ለኤርሚያስ የሚጠቅም ነገር ያረጋሉ ብዬ አላሰብኩኝም ነበር። ያው ለእውነት ነው፣ እኛ ከሌ ለሚል አይደለም። ሌላው 2 ቀን 3 ቀን ማን የማይታበለው ነገር ተሳክቶሎታል። ቀሲስ ዲበኩሉ አልተሳካላቸው ማለት ይከብዳል። የወንጌል ጻር ናቸው። በወንጌል ጻርነታቸው እኛን ለ2-3 ቀን በዚህ ጉዳይ ላይ እንድናወራ መልስ እንድንሰጥ ነገሮችን እንድናጠራና ሰዎች ወደ ጌታ እንዳይመጡ ወንጌል እንዳይሰበክ በእውነት ተግተው ነበር። ተሳክቶላቸዋል በደንብ በትጋት ይህን ርዕስ በመስጠት ማለት ነውና የደረሰባቸውን ወይም ይቅርታ አንድ ጊዜ ሶሪ እኔ ጋር ድምፅ ስላለን አንድ ይቅርታ። ኤኒዌይስ ይህ ሰው የሚሄዱበት ርቀት ሁላችሁ የምታውቁት ነው። ለራሳቸው የራሳቸው ቤተ እምነት አቃቢያንን ለሚሉ ልጆች አልተመለሱ ናቸው። ኦርቶዶክስ ብትሆን አይለቀውም። ኦርቶዶክስ ብትሆን ትላንትም ተናግሬያለሁ። ስለኚህ ሰውዬም ሆነ ስለማንም
በመናገር ጊዜ ሲባክን በጣም ነው የምቃጠለው፣ በጣም ነው የምናደደው። አይዊሽ ወንጌል ባወራሁበት አዊሽ ሰዎችን አወያይቼ መጽሐፍ ቅዱስን እንዲያዩ እንዲያነቡ ክርስትናቸውን እንዲፈትሹ ክርስትና ካላቸው ማለት ነው ከሌላቸው ወደ ክርስትና እንዲመጡ መጽሐፍ ቅዱስን እንዲመረምሩ ባረግበት እነዚህ ሰዓቶች በጣም ደስ ይለኝ ነበር። 2-3 ቀን ይሰው ተሳክቶላቸዋል ሌሎች ቶፒኮች እንዲወሩ። ግን ደግሞ ኢትስ ኦኬ ውጤታማ ነው ነገሮች ጠርተዋል። ሌላ ጊዜ መነሳት እስከማይችል ድረስ ማንም ደፍሮ ኮሜንት ላይ ላልሞተ ሰው ኤርሚያስ አቤት ትገርማለህ ብሎ ኤርሚያስን መክሰስ እንዳይችል አድርገው በምስክርነት እንግዲህ ከፍለውትም ይሁንም ባላቸው ጥረት ይሄን ልጅ አፈላልገው ለኤርሚያስ ምስክርነት ማቆሞት ያስመሰግኑታል። ግን አደራ ሌላ እርምጃ እንዳይወስዱበት ደግሞ ለኤርሚያስ ነገሮች ማድላሱን ሳይው ደግሞ ተመልሰው እንዳይቀለበሱበት በልጁ። ኦኬ ብዙም ስለሳቸው ከዚህ በላይ ማለት አልፈልግም። ትላንትናም ተናግሬያለሁ። ግን አንዳንድ ጊዜ ነገሮችን ካድበሰበሳችሁ ላለመመለስ ከፈለጋችሁ እንደተቀበላችሁ እንዳመናችሁ የችግሩ አካል እንደሆናችሁ ስለሚታሰብ መቼም ትገደዳላችሁ። አንዳንድ ሰው እያስቆማችሁ ወንጌል ልሰሩበት የምትችሉትን ሰዓት እንደዚህ እንድታወሩ ሊያደርጋችሁ ይችላል። ኢትስ ኦኬ ምን ይደረግ እንግዲህ በምድር ላይ ስትኖሩ ካለው አንዱ ቻሌንጅ ይሄ ነው። የወንጌል ተግዳሮት በክርስቲያኖች ላይ የሚገጥም ጉዳይ ነው። ስለዚህ ተሳክቶሎታል። ይሄንን መደምደም ፈልጋለሁ። አዎ ተሳክቶሎታል። የወንጌል ጻርነቱ ባይሆን እኔ እርሶም ቢሆን ዝም ብዬ ለቀዳሚው ዝም ብዬ መጽሐፍቶችን ያነበብኩ እየተዘጋጀው ኤርሚያስ ለሚያመጣብኝ ዱብዳ ጌታ ለሚያወርድብኝ ቅጣት ዝም ብዬ ተፍ እያልኩ መዘጋጀት ነበር ከእርሶ የሚጠበቀው። ሲዘናጉ የበለጠ ዋጋ እንዳያስከፍሉት ቅዳሜ ይልቅ ቅዳሜ 2 ሰዓት ሁሉ ጉዳይ ላይ ቢዘጋጁ የተሻለ ይሆናል። አት ኤንድ ኦፍ ዘ ዴይ ግን ቅዳሜ ዕለት በደንብ አድርጎ ትላንት እንደተናገርኩት ከወንጌል አንጻር ፋይዳ ስላለው ዲቤት ከወንጌል አንጻር የሆነ ሰው ከማሸማቀቅ የሆነ ቤተ እምነትን ዝም ብሎ ኤክስፖዝ ከማድረግ አይደለም። በጣም ፋይዳ እንዳለው ሁላችንም እየተማርን ነው እያየን ነው። በተለይ ከፈለገ ውይይት በኋላ በደንብ ገብቷቸዋል። የሚመጣው ዳሜጅ ስለገባቸው ኤኒቲንግ ዲስትራክት የሚያደርግ ነገር ለመቅረት አሁን እሳቸው ዝም ብለው ከላይ አስቀረኝ ሊሉ የሚችሉ ሰው ስላልሆኑ የሆኑ ነገር ግርግር ራሳቸው መፍጠር አለባቸው። አያችሁ እሳቸውን ሊያስቀሩ የሚችሉት አሁን ማለት ነው ራሳቸው ሊያስቀሩ የሚችሉት። እንደ ዲያቆን የሆነ ሰው ተሰብስቦ አትሂዳለኝ አህያ ማነው ያያ ልደታ ቅራሌ ምናምን ብለው ምክንያት ሊሰጡ የሚችሉ ሰውዬ አይደሉም። ስለዚህ ራሳቸው ሊያስቀሩ የሚችሉት። ስለዚህ ራሳቸውን ለማስቀረት ከፈጠሩት አንዱ ታሪክ ይሄ አንዱ ነው። ያረጉታል ብዬ ፈርቼ አይደለም፣ ግን እንደው ምክንያቶች የደረደሩ ነው። የሆነ ዲያቆን ደውሎ ተው ሊላቸው የሚችሉ ሰው አይደሉም፣ ያው ካላቸው ክህነት ፖዚሽን ማለት ነው። ስለዚህ እኛ ከወንጌል አንጻር ፋይዳ አለው ብለን እናምናለን። ምክንያቱም ትናንት ይህን ጥቅስ ተናግሬዋለሁ። 2 ቆሮንቶስ 10:5 ላይ እንደሚናገር በጣም የሰው ሀሳብ ሰርጿል እዛ ቤት። ስለዚህ የሰውን ሀሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለው ነገር ሁሉ እንድናፈርስ ዲቤት ይጠቅመናል። ምክንያቱም ለክርስቶስ አእምሮ እንዲታዘዝ እንማርክበታለን። ሰዎች ለግለሰቦች ህይወት፣ ለደብተራዎች ህይወት፣ ለአጋንንት ጭፍሮች፣ ለሱ ልጆች አእምሯቸው ከሚታዘዝበት ወደ ክርስቶስ አእምሯቸው ወደሚታዘዝበት ሰዎች ይለውጣል። ምክንያቱም ዲቤቱ ላይ ሲሰሙ እንዴ ይሄም ውሸት ነው፣ ይሄም አልተጻፈም፣ ይሄም መጽሐፍ ቅዱስ አይደለም፣ ይሄም ተረት ነው እንደተባለው እኔ አጥፍቻለሁ ማለት ነው፣ ቤተክርስቲያን ልክ ናት አስብሎት እንደጀመረው ማለት ነው። በይቅርታ ፈለገ እንደጀመረው እሳቸውን በይቅርታ የሚጀምሩበት ሐሰታቸውን የሚጥሉበት ምናልባትም ከሚፈጠረው ውይይት የተነሳ ወይም ዳሜጁን እንተወውና እሳቸው ላይ የተለየ ነገር ሊደርስ አልፈልግም፣ ግን እንደው ድንገት ይሰበራል ስለሚል የእግዚአብሔር ቃል እንደው ድንገት በሚደርሰው መሰበር እግዚአብሔር ጥገና ቢያደርግላቸው የዛን ቀን ብዙ ሰዎችም አእምሯቸው ቢፈወስ ሰዎችም ከዚህ በኋላ ነገሮችን ከእግዚአብሔር ቃል አንጻር የሚያዩበት እንትን ይሆናል። ስለዚህ አት ኤንድ ኦፍ ዘ ዴይ ዋጋ እየከፈላችሁ ያላችሁ ሰዎች አላችሁ ለሳቸው ስትሉ። በተለይ ደሜ በጣም የማይሆን ሮለር ኮስተር ውስጥ ነው የገባኸው። እግዚአብሔር ብቻ ነው ሊያወጣ የሚችለው። እግዚአብሔር ብቻ ተጠቅሞ የሚጥሉ የሚወረውሩ እንደሆነ አይተነዋል በከሊትም። ከዛ በኋላ ምን ይፈጠራል ነው። ዛሬ እሺ ለኤርሚያስ ሳታስበው ሰራ፣ ነገስ ምንድን ነው የሚሆነው? እና እናመሰግናለን። አት ኤንድ ኦፍ ዘ ዴይ እናመሰግናለንም እናስጠነቅቃለንም። ቅዳሜ ደግሞ እንጠብቃለን። ቴንክ ዩ አመሰግናለሁ። ቴንክ ዩ ዳግዬ። አይ ቲንክ ኤርሚ ዞር ብሎ ይሆናል እስኪመጣ።
ኮመንት ያልሰጠናለን አንድ ሁለት ሰው እንቀራለን ከታች እኔን ጨምሮ 3 ልበል። አጠር አድርገን እንግዲህ እንደተባለው ወደ ገደለው መሄድ አለብን ስራ ለማስፈታት ወይም ደግሞ ትምህርተ እግዚአብሔርን ወይም ደግሞ ቃለ እግዚአብሔርን እንዳንማር እንዳንሰማ አጀንዳ ሰጥተውናል። ዳግዬ እንዳለው በዛ በኩል አንድ ቀንም ቢሆን 2 ቀን ተሳክቶላቸዋል። ምናልባት ለዛ ስኬታቸው ሰለብሬት ያደርጋሉ አያደርጉም ምናየው ይሆናል እና እኛ ግን እንዳስተዋይ ብሩኬም ትናንትና ሲናገረው ስለነበረ ወደ ገደለው መግባት አለብን። ርዕሶች ስላጣን አይደለም፣ በጣም ብዙ ርዕሶች አሉ። ምሳ ስንት ሰዓት እንደምንበላ የነገሩን አንድ ሊቃውንት አሉ። እንደዚሁም ደግሞ እግዚአብሔርን ብንክድ ምንም እንደማኑን ማርያም ደግሞ ከዛ እንደምታድነን የነገሩን አሉ። ብዙ ርዕሶች አሉ እንዲነገር ማለት ነው እና እንሄድበታለን። ሌሎቻችሁም ጋር ያሉ ሀሳቦች ካሉ እንሄድበታለን። በዚህ ጉዳይ ግን በቃ ዛሬ ተጠናቋል። የነበራቸው ዲቤቱን ላለማድረግ ያነሱት ነው የዛሬ 78 ወር የተደረገ ነገር ዲቤት እናድርግ የሚል ጥያቄ ሲነሳላቸው ዲቤቱን ላለማድረግ እንቅፋት ያስቀምጡት ቅድመ ሁኔታ ነበረ። እንግዲህ ተረጋግጧል ማለት ነው። በራሳቸው ጥረት ተረጋግጧል። ይሄ የትኛውም ኦርቶዶክሳዊ ከዚህ በኋላ ያው ብዙ ሜም ሰርታችኋል አይደለ? እያለቀሳችሁ ቪዲዮ እየሰራችሁ ጋቢ ለብሳችሁ የኤርሚያስን እልቅሻ ተጠቅማችሁ ማለት ነው ብዙ ሜም የሰራችሁ ነበራችሁ እና ያው ዛሬ ቀን ደርሶ ተረጋግጧል። ለምን ጥያቄው አበበ ጉልላት ሞቷል አልሞተም የሚል ነበር። ያልሞተ ሰው ሞተ ይላል ኤርሚያስ ግትልትል ውሸት በሚል ርዕስ ዛሬም የገባህበት እንደዛው ብለህ ነው። የዛሬ 6-7 ወርም የገባህበት ርዕስ እንደዚሁ ነበረ ማለት ነው። አሁን ተቋይተዋል ማለት ነው። ስለዚህ ምን ብሏል? ሞቷል ወይም ደግሞ መሞቱ ተረጋግጧል። መሞቱ የተረጋገጠው የዛሬ 10 ዓመት ነው። ኤርሚያስ ስለተናገረው ግን ያልሞተ ሰው ተብሎ እንደገና ጥያቄ ቀርቦ ነበር። ተረጋግጧል። ጌታ ይባርካችሁ ማለት ነው። ቀጥሎ ምናልባት ለዲቤታቸው አሁንም እንቅፋት የሚያበጃጁት ምናልባት ሲመስለኝ የሚያበጃጁት እነዚህ ሰዎች አፋቸው በጣም ረጅም ስለሆነ በምን ሞተ የሚለውን አሁን እንቅፋት ሊያደርጉ ይነሳሉ ማለት ነው። ዲቤቱን ላለመቃል በምን ሞተ ኤርሚያስ ያለው ቁርባን አብልተውት ወይም ደግሞ አብልተውት ሞተ የሚል ነው። ኦኬ በምን ሞተ የሚለው አሁን እሱ ዲቤቱን እንዳይከራከሩ አሁን ሊያነሱት ነው እሱን እንደ ሀሳብ። ይሄ የፖሊስ ስራ አይደለም? አይሻልም? ፖሊስ ቢሰራ አይሻልም? አሁንም እኮ ይህንንም እኮ ያሉት እኮ የፖሊስ ስራ ነው። ሞቷል አልሞተም የእሱ ስራ ነበር። በምን ሞተ የሚለው ነገር ደግሞ የእርሶ ስራ አድርገው ዲቤቱን ላለመቀበል አሁንም ምን እያደረጉ ነው? ይቀበላሉ። ቃል ገብቷል። ይቀበላሉ። ቃል ገብቷል። እቀበላለሁ። ግትልትሉን ውሸት ላጥራው ብሏል። ግትልትሉ የኤርሚያስን ውሸት ሊያጠራ ነበር የፈለገው። ግትልትሉ የዲበኩሉ ውሸት ተረጋግጧል። ቀጥሎ ያለው ቅዳሜ ደግሞ ድምፁ ይረጋገጣል። ከዛ ኔክስት ዴይ ላይ ዲቤቱ ይቀጥላል። በፍጹም አያጥፈውም። እኔ እንደ ፈጣን ፈረስ ነው እዛ ቦታ ላይ የሚገኘው። ዲቤቱን ተቀብያለሁ። በመጀመሪያ ግትልትሉ ውሸት ይጥራ ብሏል፣ አጥርቶታል። የራሱ የዲበኩሉ ግትልትል ውሸት ጠርቷል ማለት ነው። ቅዳሜ ደግሞ ሁለተኛውን ደግሞ እናጣራለን፣ እናረጋግጣለን። ከዛ ወደ ዲቤቱ ነው የምንሄደው። በዲቤት ደግሞ ማህተም መትቼ አረጋግጣለሁ ማለት ነው። እና ይሄ ነው የሚሆነው። ቴንኪው ተባረክ። አሚን። ከዛ ውጭ ደግሞ እያነሱ ያሉት ነገር ልክ ነህ። አሁን ደግሞ ካራክተር ብለው ካርድ መዘዋል። ምን ነበር? ተሳዳቢ ነበር? ተደባዳቢ ነበር? ኤርሚ ምንድን ነው? አታውቁትም? ሲናገር አይሰማም? ቤቱ ላይ በሩን ከፍቶ ልክ እንደ ጳውሎስ ራሱን የቀድሞውን ታሪኩ ሲናገር መጽሐፍ ቅዱስ ሙሉ ታሪኩን ብታይ የቀድሞ ታሪኩ ከሀ እስከ ፐ ጳውሎስ ይዘረዝር ነበር። ኤርሚ የደበቀው አለ። ሽመል ይዤ ሲል፣ በግ ስነዳ ሲል፣ ባገኝህ እዛን ጊዜ ሲል ይታወቃል ማለት። አሁን ሌላ ካርድ መዘው ምን ነበር ምናምን። በቃ ዲቤቱ ከብዶኛል ማለት እኮ ያባት ነው።
ዲቤቱን ላለመቀበል ከብዶኛል ማለት የአባት ነው። አልችልም በዚህ ዲቤት መግባት ማለት የአባት ነው። ግን ትችለዋለህ። ዲቤቱ ለምንድን ነው ትችለዋለህ የምንልክ? ተሸክመ ታስገባለህ፣ ተሸክመ ታወጣለህ። ያንን አንተ በተግባርም ነው የምታውቀው ማለት ነው። ከትምህርቱ ባለፈ በተግባሩ ታውቀዋለህ። ስለዚህ ዲቤቱን ላለመቀበል አሁን ምንም የምትመዛቸው ታሪኮች የሉም፣ ምንም የምትመዛቸው ካርዶች የሉም። አሁን ተጠናቋል። ቅዳሜን እንጠብቃለን። እንደተባለው ድምፁ ይጣራ። ድምፁ የበትረ ነው ምናምን ያላችሁት ወይስ ደግሞ የእውነተኛው የአበበ ጉልላት ነው? እሱን የማጥራት ስራ ደግሞ ቅዳሜ እንገናኛለን። እንደተባለው ይሄ የውይይቱ ቀን ሊረዝም ይችላል ማለት ነው። አሁን ቅዳሜ እዛኛው ላይ የሚዋለው የአሁኑ ቅዳሜ ላይ ግትልትሉ የዲበኩሉ ውሸት ይጥራለት፣ የድምፁም ይጥራ። እኔ ደግሞ የድምፁን ቢያንስ ድል ይሰጠኝ ወንድሞች ስላዘጋጁት። እኔ አይደለሁም፣ በእርግጥ እኔ ያዝዣቸው አይደለም፣ ራሳቸው ናቸው ሄዱት። ወንድሜ ናቴ ጌታ እግዚአብሔር ይባርካቸው እንደዚህም ስላደረጉ ቴንኪው። የኤርሚያስን ግትልትል ውሸት ብሎ ያለውን አብሮ አደጎቼ መጥተው አጥርተውለታል፣ እየሰማ ማለት ነው። አቤ እንደሞተ አልሞተም ሲል ነበር፣ አውቀዋለሁ አልሞተም ሲል ነበር። እኔ ደግሞ አውቀዋለሁ ሞቷል ብዬ ነበረ። ህሊና ስላላቸው አብሮ አደጎቼ መጥተው አጥርተውታል ማለት ነው። አሁን ደግሞ እኔ ደግሞ የዲበኩሉን ግትልትል ውሸት የድምፁን ቅጅ ደግሞ ቅዳሜ ይጠራል ማለት ነው። ከዛ በኋላ ወይ ኔክስት ቅዳሜ ወይ በሚቀጥሉት ቀናቶች ላይ እያንዳንዳችን ሄደን ዲበኩሉ በገባበት ቤት እንዳትሰድቡት፣ ጌታ ኢየሱስ ምስክር ነው፣ እንዳትሰድቡት። ዲበኩሉ በገባበት ቤት ገብተን ዲቤቱን ይቀበሉ፣ የዲቤት ጥሪውን ታቦቱን ይቀበሉ፣ የታቦቱን ጥሪ ተቀብያለሁ ብለው ያሉትን ቃሎትን ያክብሩ። ስለዚህ ዛሬ አርብ ነው። በአርብ ማነው ሐሙስ ምሽት ነው ኢትዮጵያ፣ እኔ ጋ አርብ ነው። በሐሙስ ምሽት ኤርሚያስ ግትልትል ውሸት የተባለው ራሱ ዲበኩሉ አጥሮቶታል። አቤ እንደሞተ ማለት ነው። ከወንድሙ ሰምቷል፣ ከአብሮ አደጎቼ ሰምተዋል። ህፃናት ቢሆኑም ቢኖሩም በትክክል ቤተሰባቸውን ስለማቅ እነሱንም በልጅነታቸው ስለማቃቸው ማለት ነው። ኦኬ ቅዳሜ ደግሞ የድምፁ የበትረ ድምፅ ነው ወይስ የአበበ ጉልላት ድምፅ ነው? በአሜሪካ ሀገር የመጨረሻው ሃይስት የሚባለው ቴክኖሎጂ ያረጋገጠውን ድምፅ ትሰማላችሁ። ምስክርነቱ ግትልትላም ነው ኤርሚያስ ውሸቱ ወይስ ግትልትላም ነው ይሄ ባለጢማሙ ቄስ? መልሱን ቴክኖሎጂ መልሰዋል ማለት ነው። ከዛ ወደ ዲቤት ነው የምንገባው። ዲቤቱን በምንም አይነት